الله الذي يقلب الليل والنهار إن في ذلك لعبرة لأولي الأبصار يا الله بارك الله تبارك وتعالى كل ينفروت الله تبارك وتعالى ያዘዛችሁን በመታዘዝ የከለከላችሁን በመከልከል የፈራችሁት እንደሆነ አኺራ ላይ ከሚያስፈራ ነገር ሁሉ መዳን ትችላላችሁ። አላህን ተባረከ ወተዓላ መፍራት የሁሌም መለያችን የሁሌም ዋጅብና ግዴታችን ነው። አላህ ተባረከ ወተዓላ ቀንና ሌሊት ዱንያ ላይ እንዲፈራረቁ አድርጓል። የቀንና ሌሊት መፈራረቃቸው የሰው ልጆች ወደ አኺራ የሚያደርጉትን ጉዞ ማሳጠሪያ መንገድ ነው። ቀን ሲሄድ ሌሊት ሲተካ ስራ መስራት የሚፈልጉ መንፈሳቸው እየታደሰ ኸይር ስራ ላይ ይሽቀዳደማሉ። ቀንና ሌሊት የሰራነውን ስራ ማጠራቀሚያ ካዝናዎች ናቸው። እያንዳንዱ ቀን የሰራነውን ስራ ይዞ ይሄዳል። ዳግም የምንገናኘው አኺራ አላህ ተባረከ ወተዓላ ዘንድ ነው። ኸይርን በመስራት እድሜውን የጨረሰ እያንዳንዱን ሰው እያንዳንዱን ቀን መልካም ስራ አስይዞ የላከ የቅያም ቀን በሰራው ስራ ይደሰታል። እያንዳንዱ ቀን በማላ ያዕኒ በማይጠቅም በማይረባ አላህን በሚያስቆጣ ነገር ያለፍ እንደሆነ የቅያም ቀን ዱንያ ላይ ባልኖረን እንደ ሰው ልጅ አቅል ባልተሰጠን እንስሳ በሆነን ብለን ምንመኝበት ዕጣ ፈንታ እንዲገጥመን ያደርጋል። እያንዳንዱ የሰው ልጅ ከቀንና ሌሊት መፈራረቅ ትምህርት ሊወስድ ይገባዋል። አዲስ የነበሩ ነገሮች በሙሉ ቀንና ሌሊት እየተተካኩ አሮጌ ያደርጓቸዋል። ሩቅ የነበሩ ነገሮች በሙሉ ቀንና ሌሊት እየተተካኩ ቅርብ ይሆናል። የሰው ልጆች ዕድሜም የሚያልቀው የሚቋጨው ቀንና ሌሊት እየተተካኩ ነው። ሕፃናት የሚያረጁት ያረጁት የሚሞቱት ቀንና ሌሊት እየተተካኩ ነው። ቀንና ሌሊት መተካካታቸው ዱንያ እንድታበቃ እንድታልቅ አኼራ ደግሞ እንዳዲስ እንዲጀመር ወደ አኼራ እንድንሸጋገር የሚያደርጉ ናቸው። እድለኛ ማለት አስተዋይ ማለት ሁሌ ራሱን የሚገመግም ራሱን የሚመረምር ያለፈው ህይወቴ በምን አለፈ ቀጣዩንስ በምን መልኩ ላሳልፍ ያለ ሁሌ ሙሐሰባ የሚያደርግ ራሱን የሚተሳሰብ ሰው። ይሄን ያደረገ እንደሆነ በወቅቱ መጠቀም ይችላል። ከጊዜው ለዲን ለዱንያ የሚሆን የሚያኮራ ቁም ነገር ማበርከት መስራት ይችላል። የጊዜን ምንነት ያላወቀ የቀንና ሌሊት መፈራረቃቸው መተካካታቸው ያላስተማሩት ራሱን ይዘነጋል። አላህ ተባረከ ወተዓላ ዱንያ ላይ እንዲቆይበት የሰጠው አጭር ጊዜ ምንም ሳያቀው ሳያስበው ያልቃል። ሞቶ አላህ ፊት ተባረከ ወተዓላ በሚቆምበት ጊዜ ይጸጸታል፣ ይቆጫል። ብዙ ኸይርና ብዙ መልካም አጋጣሚዎች እንዳለፉትም ያውቃል። እሆ ሙሉ ዓመትን ሸኝተን ሰሞኑን አዲስ ዓመት ተቀበለናል። ባለፈው ዓመት የሰራነውን ሥራ ሁሉ ይዞ ሄዷል። አዲስ ዓመትም እየተቀበለን የተለያዩ ነገሮችን ለማስተናገድ አላህ የቀደረውን ነገር ለመቀበል እየተዘጋጀን እንገኛለን። ከምንም በላይ ባለፈው ዓመት ምን ሰራው፣ በቀጣይ ዓመት ደግሞ ምን ልሰራ ነው እያለን ራሳችንን ልንጠይቅ ይገባናል። ባለፈው ዓመት ጥፋት ያጠፋ ዋጅባቶችን የተወ አላህ የከለከለውን የተዳፈረ ተውበት ሊያደርግ በቀረው ዕድሜው በቀጣዩ ዓመት የተሻለ አላህ የሚወደው ሁኔታ ላይ ሆኖ ለማሳለፍ ሊወስን ሊቆርጥ ይገባል። ወንጀልን ማብዛት ከአላህ ተባረከ ወተዓላ ያጣላል። ጉዳቱ ለራሳችን ለነፍስያችን። እያንዳንዱ ቀን ፀሐይ መውጣቷ ፀሐይ መጥለቋ ለእኛ አስተማሪ። ይህ ቀን እንዳለቀው ሁሉ ያንተ ህይወትም ያልቅበት ጊዜ ይመጣል ማለት ነው። ራሱን ቸላ ያለ ከቀን ከሌሊት መፈራረቅ ከዓመታት መተካካት ያልተማረ ብዙ ህይወቱ ላይ የሚያጠፋቸው ጥፋቶች ክፍተቶች ይኖሩበታል። ዓመት በመጣ ቁጥር ሙናሰባዎች በመጡ ቁጥር ቆም ብሎ ራሱን የሚያስብ ርቆ ሳይሄድ መመለስ ይችላል። የጥፋት ጎዳና ላይ ከሆነ ያለ መልካም ሥራ ላይ ያሳለፈ ደስ ሊለው አልሐምዱሊላህ ሊል ባለበት ሊቀጥል አላህ ጽናት እንዲሰጠው ሊጠይቀው ሊማጸነው ይገባል። ራስን መተሳሰብ ራስን መገምገም አዲስ ዓመት ሲመጣ ብቻም አይደለም መገደብ ያለበት የሁሌም የእድሜ ልካችን የቤት ሥራ ሊሆን ይገባል። በየምሽቱ ወደ መኝታችን ከመሄዳችን በፊት ዛሬ ቀኑን በመልኩ አሳለፍኩኝ፣
ምን ሰራሁኝ ብለን ራሳችን ገምግመን የሚያስደስት ሁኔታ ላይ አሳልፈን ከሆነ ከልባችን አላህን አመስግነን፣ አላህ የማይወደው ሁኔታ ላይ አሳልፈን ከሆነ ደግሞ ተጸጽተን አላህን ይቅርታ ጠይቀን በተውበት መተኛት ማደር እንችላለን። ሁሌም ራሱን የሚመረምር የሚገመግም የሚተሳሰብ ሰው ሁኔታው ይስተካከላል። አጥፍቶ ከሆነ ይመለሳል። ጥሩ ሁኔታ ላይ ከሆነ ያለው አላህን ያመሰግናል። ካመሰገነው አላህ ይጨመርልናል። ሁሌ ራሱን የሚተሳሰብ ሰው ስራውን ይስተካከላል። ሁሌ ራሱን ቸላ የሚል ሰው፣ ዘር ብሎ ራሱን የማያይ ሰው ለዱንያ በየዓመቱ በዓመት 2 በዓመት 3 ሂሳብ እንደማያደርገው ሂሳብ እንደማይሰራው የአኼራውን ጉዳይ ቸላ ብሎ የሚኖር ሰው ሁኔታው ይበላሻል፣ ስራውም ይበላሻል። ይህ ሁሌም ራሳችንን ልንገመግም ልንተሳሰብ ይገባናል። ይበልጥ ደግሞ መልካም አጋጣሚዎች ሲመጡ፣ ሙናሰባዎች ሲመጡ ያለፈውን ዓመት በመልኩ እንደሸኘን ቀጣዩን በመልኩ መቀበል እንዳለብን ራሳችንን ልንገመግም ይገባናል። የሙሐረምን ወር ከ6 ቀናት በፊት ተቀበለናል። የሙሐረም ወር ማለት እንደ አረብኛ እንደ ሂጅራ አቆጣጠር የዓመቱ የመጀመሪያው ወር ማለት ነው። ከዑመር ብኑ ኸጣብ ኺላፋ ጊዜ ጀምሮ ሙስሊሞች በዚህ ተስማምተዋል። የአረብኛ የሂጅራ አቆጣጠር የመጀመሪያው ወር ሙሐረም እንዲሆን። ሙሐረም ወር የተከበረ ወር ነው። በስያሜ ደረጃ እንኳ ሸህሩላሂል ሙሐረም ነው የሚባል፣ የተከበረው የአላህ ወር ነው የሚባል። ከተከበሩ ከ4 ወሮች መሃልም አንዱ ነው። አቡበክራ ከነቢዩ ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ዓመት 12 ወሮች አሉት። ዓመት ውስጥ ካሉ ከ12 ወሮች ውስጥ 4ቱ የተከበሩ ናቸው፣ ከሌሎች ይልቅ ለየት ያለ ክብር ያላቸው ናቸው። 3ቱ ተከታታይ ሲሆኑ ዙልቃዕዳ፣ ዙልሒጃ፣ ሙሐረም ናቸው። 4ተኛው ረጀብ ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሙሐረምን አላህ ተባረከ ወተዓላ የኔ ወር ብሎታል፣ ወይም በስያሜ ደረጃ የአላህ ወር ተብሏል። ሸህሩላሂ አልሙሐረም ተብሏል። በዚህ መልኩ የተሰየመበት ምክንያት ለየት ያለ ክብር ስላለው ሰዎችም ክብሩን እንዲያውቁ እንዲያልቁት ነው። ብዙ ጊዜ አላህ ለየት ባለ መልኩ አንድን ነገር ወደሱ የሚያስጠጋው የኔ የሚለው ያለውን ክብር መግለጽ ሲፈልግ ነው። ረሱሉላህ የሚለው የነቢይን ክብር ለመግለጽ የማንም ረሱል መልእክተኛ ሳይሆኑ የአላህ መልእክተኛ ናቸው። መልእክተኛ እንደ ላኪው ነው የሚታየው። የተከበረ ሰው የተከበረን ነው የሚልከው። ወከዛሊክ በይቱላህ ከዕባን የአላህ ቤት ብሏል አላህ ተባረከ ወተዓላ። ወሀከዛ ሸህሩላሂ አልሙሐረም የተባለው ለየት ያለ ክብር ስላለው በሙሐረም ወር፣ በረጀብ ወር፣ በዙልቃዕዳና በዙልሒጃ ወር በእነዚህ በተከበሩ በ4 ወሮች ፈላ ተظሊሙ ፊሂነ አንፉሰኩም ብሎናል አላህ። 4ቱ ለየት ያለ ክብር ያላቸው ናቸው። በእነዚህ በ4 ወሮች ከሌላ ጊዜ ይልቅ ራሳችሁን ከመበደል ወንጀል ከመስራት ጠንቀቅ በሉ ብለዋል። በእነዚህ በ4 ወሮች የሚሰራ ወንጀል ከሌላ ጊዜው ይበልጥ ከበድ ያለ ቅጣትን ያስከትላል ብለዋል። ቀታዳ የሚባሉት ታቢዒ በተከበሩ በ4 ወሮች ውስጥ የሚሰራ ወንጀልነቱ ቅጣቱ አላህ ዘንድ ከበድ ያለ ይሆናል። ሁሌም ወንጀል ከባድ ቢሆንም አሉ። ሁሌም ወንጀል ከባድ ቢሆንም ቅጣቱ አሳማሚ ቢሆንም 4 ወሮች ውስጥ የሚሰራው ወንጀል ይበልጥ ከበድ ይላል። አላህ ተባረከ ወተዓላ የፈለገውን ነገር ያከብዳልና ብላ። በ4 ወሮች ወንጀል ይበልጥ ይከብዳል ማለት ሌላ ጊዜ ወንጀል ስራ ችግር የለውም ማለት አይደለም። ሌላ ጊዜ ከሚሰራው ወንጀል ይልቅ በእነዚህ በ4ቱ በተከበሩ ወሮች የሚሰራው ወንጀል ከበድ ያለ ቅጣትን ያስከትላል ብላ። ሙሐረም ከእነዚህ ወሮች መሃል አንዱ ይበልጥ አላህን ልንፈራ፣ አይናችንን ልንጠብቅ፣ ምላሳችንን ልንጠብቅ፣ ራሳችንን በየትኛውም አይነት ወንጀል ከመበደል ልንጠነቀቅ ይገባናል። ወንጀል የሚሰራ ሰው የትኛውንም አይነት ወንጀል የሚበድለው ራሱን ነው፣ ማንንም አይደለም። ቅንጣትን የምታክል መልካምን የሰራ አላህ ዘንድ ያገኘዋል መልካም ስራውን፣ ዋጋውን፣ ሽልማቱን። ቅንጣትን የምታክል መጥፎ የሰራ አላህ ዘንድ ያገኘዋል፣ ይመነደበታል ብሎናል። ወንጀል በሰራን ቁጥር የምንጎዳው ራሳችንን ዱንያም ላይ አኼራም ላይ። የወንጀል መብዛት ዱንያ ላይ የሚያስከትላቸው መዘዞች አሉ። ህይወት ላይ ሰላም እንድናጣ፣ እንድንጨናነቅ፣ በረካ እንድናጣ ያደርጋል። አኼራ ላይ ደግሞ ቅጣት አለው፣ ከባድ ሒሳብ አለው። የአረብኛ የሂጅራ አቆጣጠር ሸሪዓ ላይ ትልቅ ቦታ አለ። አላህ ተባረከ ወተዓላ ነቢ ሙሐመድን ስለ ጨረቃ ይጠይቁሃል። ጨረቃ ሰው ልጆች የሚቀጣጠሩበት የዒባዳ ጊዜያቸውን የሚያውቁበት ነው በማለት አላህ መልሷል። እያንዳንዱ በአላህ በረሱል የሚያምን ሰው
ሸሪዓ ዲን አልእስላም ሙሉ መሆኑን የሚያውቅ ሰው የሂጅራን አቆጣጠር ሊያውቅ ሊጠቀም ይገባዋል። ተጨባጭ በሆነ ነገር ላይ የተመሰረተው አቆጣጠርም ይሄው የሂጅራ አቆጣጠር። ጨረቃ ሲወጣ መቁጠር ይጀመራል። ጨረቃን ደግሞ ሁሉም የሰው ልጅ ሊያውቀው ሊያየው የሚችል ነገር ነው። ሌሎች አቆጣጠሮችን በምናይበት ጊዜ ግምት ላይ የተመሰረቱ ናቸው። አንዳንዶቹ ደግሞ ኩፍር ላይ ሽርክ ላይ የተመሰረቱ ናቸው። ለአላህ ተባረከ ወተዓላ ልጅ የለውም አልወለደም አልተወለደም ብለን እናምናለን። ሁላችን ቁል ሁወላሁ አሐድን እንቀራለን። ለም የሊድ ወለም ይውለድ እንላለን። አንዳንድ አቆጣጠሮች ከዒሳ መወለድ ጋር ወይም አላህ ወልዷል ከሚባለው እምነት ጋር የተያዙ እምነቶች ናቸው። ሙስሊሞች የራሳቸውን ዲን ትልቅ ታሪክ ያለውን የቀን አቆጣጠር ሊያውቁ በተቻላቸው ያክል ባገኙት አጋጣሚ ሊጠቀሙት ይገባቸዋል። የሙስሊሞች አቆጣጠር የተጀመረው ረሱሉ ዓለይሂ ሰላቱ ወሰላም ወደ መዲና ከተሰደዱበት፣ ሙስሊሞች ነፃነታቸውን ካገኙበት፣ የራሳቸውን ሀገር ከመሰረቱበት ቀን ጀምሮ ነው የሂጅራ አቆጣጠር የተጀመረው። ይሄን እንዳንጠቀም ማድረግ፣ ሙስሊሞች ካፍሮችን እንዲከተሉ ማድረግ፣ እንደዚሁ ደግሞ ሂጅራን እንዳያስታውሱ የረሱልን ሰለላሁ ዐለይሂ ወሰለም ሱና እንዳያውቁ በዲናቸው እንዳይኮሩ ያደርጋልና የሂጅራ አቆጣጠር በመልኩ ነው የሚቆጥረው። ዓመት ውስጥ ስንት ወሮች ነው ያሉት? የተኛው ወር በ29 አለቀ፣ የተኛው በ30 አለቀ። ተያያዥ የሆኑ አሕካሞች ህግጋቶች አሉ። ይሄን ልናቅ እንደ አቅማችን ባገኘነው አጋጣሚ ልንጠቀም ልንሞክር ይገባናል። አዲስ ዓመት በመጣ ቁጥር ብዙ ሰዎች ለመቀየር አዲስ እቅድ ለማውጣት ይሞክራሉ፣ ጥረት ያደርጋሉ፣ ይነይታሉ። ነገር ግን ዛሬ ነገ እያሉ በአዲሱ ዓመት ምንም ሳይለወጡ ምንም ሳይቀየሩ ምንም አዲስ የሚባል ስራ ሳይሰሩ ዓመቱ ይጠናቀቃል። ቆራጥነት ሊኖረን አንድን ነገር አስፈላጊነቱን ካወቅነው ለነገ ብለን ማሳደርን ልንተው ይገባል። የሚቀጥለው ዓመት እስተካከላለሁ፣ ወደ አላህ እመለሳለሁ፣ ያለብኝን ችግር አስወግዳለሁ ብለው አዲሱን ዓመት በጉጉት የሚጠብቁ ሰዎች አሉ። ገና አዲሱ ዓመት እንደገባ ምንም ሳያውቁት 1 ወር 2 ወር 3 ወር ሆኖ ተገባዶ እዛው እንዳሉ ዓመቱ ተጠናቆ ይሄዳል። በዚህ መልኩ ዓመታት እየተተካኩ መጥፎ ነገር እኛ ላይ ስር የሰደደ ወደ ሞት እየቀረበን እንጓዛል። አላህ ተባረከ ወተዓላ እሱ ዘንድ የእኛን ደረጃ የሚለየው በእኛው ሥራ በእኛው በአዱንያ ቆይታ መሠረት ነው። ወደ ኸይር ሥራ ልንሽቀዳደም፣ መጥፎ ሥራ አላህ የሚጠላው ነገር ካለ ልንተው፣ መጥፎ ሥራ እኛ ጋር ያለ ነገ ከነገ ወዲያ ማለትን ልናቆም ይገባናል። ካልሆነ ምን ከስረው የምንጎዳው ራሳችን። መልካም ሥራዎች ወደ አላህ ተባረከ ወተዓላ የምንቃረብባቸው መንገዶች ናቸው። ልጆቻችሁ ገንዘባችሁ አይደለም ወደኛ የሚያቃርባችሁ፣ ወደኛ የሚያቃርባችሁ መልካም ሥራ ነው ብሎ አላህ ተባረከ ወተዓላ ነግሮናል። የመልካም ሥራ አጋጣሚዎችን ሳንጠቀማቸው ጊዜያችንን ዕድሜያችንን ሳንጠቀምበት ወደ አላህ ሳንቃረብበት መሄዱ ትልቅ ከሳራ ነው። ቀንና ሌሊት ሰዓት አላቸው። ከዛ ሰዓት ከወቅታቸው 1 ደቂቃ ሊጨምሩ አይችሉም፣ ሊጠብቁ አይችሉም። በየቀኑ የሚሰጠንን ደቂቃ ሰከንድ በአግባቡ በመልካም ነገር ከተጠቀምንበት አኼራ ላይ የሚያኮራ የሚያሳርፍ መግቢያን አላህ ተባረከ ወተዓላ ያዘጋጀልናል። በየቀኑ የሚሰጠንን ደቂቃና ሰከንድ በአግባቡ ማንጠቀም ከሆነ ጊዜው ራሱ ቆሞ አይጠብቀንም ይሄዳል። ከዛ ፊት ደግሞ ወይም ሁላችንም የሕይወታችን ማብቂያ የሆነው ሞትም አሊያ ደግሞ ምንም ሥራ መስራት ማንችልበት ዒባዳ ማድረግ ማንችልበት በሽታና መሰል ነገሮች ሊያጠቁን ስለሚችሉ ዱንያ የፈተና ሀገር ስለሆነች ጤንነታችንን ከመታመማችን በፊት ክፍት ጊዜያችንን በተለያዩ ነገሮች ከመጠመዳችን በፊት ልንጠቀም ይገባናል። እነሆ የሙሐረም ወር ላይ የጾም ዒባዳ ተደንግጎልናል። ከአነሁ ዓመቱን ስንጀምረው በጾም ዒባዳ እየጀመረን ለየት ባለ ወደ አላህ በሚያቃርብ ከትልልቅ አላህ ዘንድ ተወዳጅ ከሆኑ ዒባዳዎች መሃል አንዱን በመፈጸም በመተግበር ወደ አላህ ተባረከ ወተዓላ እየተቃረብን ነው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ከነቢዩ ባስተላለፉት ሐዲስ አፍደሉ ሲያሚ ባዕደ ረመዳን ሸህሩላሂል ሙሐረም ብላ ነቢዩ ሰላቱ ወሰላም ከረመዳን ጾም ቀጥሎ አላህ ዘንድ በጣም ተወዳጅ ጾም የሙሐረም ወር ላይ የሚጾም ጾም ነው። ሙሐረም ላይ መጾም ይበልጥ ተወዳጅ የሆነው
ሙሐረም የተከበረ ወር ስለሆነ የተሻለ አጅር ስለሚያስገኝ ነው። በተለያዩ ቀናት ላይ ተጾመው ከሙሐረም የተሻለ አጅር የሚያስገኙ ቀናት ይኖራሉ በአንዳንድ ወሮች ውስጥ። ነገር ግን እንዳጠቃላይ በአንድ ወር ውስጥ መጾም የፈለገ ሰው ይበልጥ የተሻለ አጅር የሚያገኘው የሙሐረም ወር ላይ በዛ አድርጎ ሲጾም። ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከጾሞች ሁሉ ተወዳጅ ተመራጭ ጾም አላህ ዘንድ ከረመዳን ቀጥሎ የሙሐረም ወር ጾም ነው የሚለው አገላለጽ ሙሐረምን ሙሉን መጾም ይቻላል እንዲሉ ያደረጋቸው ዕለሞች አሉ። የተወሰኑት ደግሞ በሙሐረም ወር ጾምን አብዙ ማለት ነው እንጂ የተፈለገው ሙሐረምን ወር እንደ ረመዳን 30ውን ጾሙት ማለት አይደለም የተፈለገው ብለው ትክክለኛውም ይሄ ነው። እናታችን አይሻ ረዲየላሁ ዐንሃ ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ኢስተክመለ ሲያመ ሸህሪን ቀጥ ኢላ ረመዳን ብላ ከረመዳን ውጪ ሙሉ ወር የጾሙበትን አጋጣሚ አላቅም ብለዋል። በመሆኑም ሁሉም እንዳቅሙ ከሙሐረም ወር የቻለውን ያክል አንድ ቀን እየጾመ አንድ ቀን እየበላ 2 ቀን እየጾመ አንድ ቀን እያረፈ አከታትሎም ቢሆን ሙሉውን ሳይጾመው 30ውን 29ን ሳይጾም አብዛኛውን ሊጾም ይገባል። ጾም አኺራ ላይ ራሱን የቻለ ለየት ያለ ማድረግ ክብርን የሚያሰጥ ዒባዳ ነው። በምንጾምበት ጊዜ ምግብና መጠጥን መተው ብቻም ሳይሆን ሐራምን በሙሉ ልንተው ይገባል። አኽላቃችን ሊያምር ይገባል። ከጾም ጋር ተያይዘው ያሉ መልካም ስራዎችን ልናደርግ ይገባል። ዱዓ ልናበዛ፣ ቁርአን ልናበዛ፣ ዚክር ልናበዛ፣ ሶላትን በወቅቱ ልንሰግድ፣ አይናችን፣ ምላሳችን፣ እጅ እግራችን ሌሎች ወንጀሎችን እንዳይዳፈር በተቻለን ያክል መስጂድ ልንቀመጥ፣ ከሰው ልንርቅ ይገባል። ከሁሉም በላይ ታላቁ ጾም ከሐራም መጾም፣ አላህ የከለከለውን ነገር መራቅ ነው። ሐራሙን እየተዳፈሩ ወንጀል እየሰሩ ሐላል የሆነውን ምግብና መጠጥን መተው ሞኝነት ነው። ሐላል የሆነውን ምግብ መጠጥ ሱና ጾም ለመጾም ብለን ከመተዋችን በፊት ሐራም የሆኑ ነገሮችን ሐሜትን፣ ስርቆትን፣ ሪባ መብላትን መሰል የሆኑ ከበባድ ወንጀሎችን ልንርቅ ልንጠነቀቅ ይገባናል። أعوذ بالله من الشيطان الرجيم إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله الولي الحميد والصلاة والسلام على النبي محمد وعلى آله وصحبه أولي الفضائل والأمجاد وبعد كتلايو بعشورة زوريا بمحرم صوم زوريا كتنقروا حديثوች እንደምንረዳው የሙሐረም 10ኛውን ቀን ዓሹራን መጾም መጀመሪያ ላይ ዋጅብና ግዴታ ነበር። ኋላ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ 2ኛው ዓመት ላይ የረመዳን ጾም ግዴታ ሲደረግ የዓሹራ ጾም ዋጅብነቱ ግዴታነቱ ቀርቶ ሱና ሆኖ ቀጥሏል። በመሆኑም ሙሐረምን ወሩን ሙሉውን አለፈለፍ ያለን ከመጾማችን በተጨማሪ ልዩ ትኩረት በመስጠት በጉጉት በመጠበቅ የሙሐረምን 10ኛውን ቀን የውሙ ዓሹራን ልንጾም ይገባል። ያን ቀን መጾም ትልቅ ቦታ ስላለው መጀመሪያ ላይ ዋጅብና ግዴታ ሁሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጾሙት ብለው ያዙ ነበር። ሱሐቦቻቸው እንዲጾሙት ይገፋፉ ነበር። ኋላ ላይ እንደ ሂጅራ 2ኛው ዓመት ላይ የረመዳን ጾም ግዴታ ሲደረግ ዋጅብነቱ ቀርቶ በሱናነት ግን እንዲጾም ነብዩ ሰለላሁ ዐለይሂ ወሰለም አዘዋል መክረዋል። አቡ ቀታዳ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዓሹራን መጾም ምንዳው ምንድነው ጥቅሙ ትሩፋቱ ምንድነው ተብለው ሲጠየቁ ይከፍሩ السنة الماضية ብላ ያለፈውን ዓመት ወንጀል ይሰርዛል ብለዋል። አንድ ቀን ጾሞ በመዋል የዓመት ወንጀልን ማሰረዝ ይቻላል። አላህ ተባረከ ወተዓላ ስጦታው ሰፊ ነው፣ ረሕመቱ ሰፊ ነው። ከኛ የሚፈልገው ትንሽ ነገር ትንሽ ወደሱ ስንቀርብ በሩን ይከፍትልናል፣ በትልቁ ወደኛ ይቀርባል፣ ያስጠጋናል።
እኛ ከሱ ስንርቅ መመሪያውን ስንጥስ ቸላ ይለናል። ይህኔ ሸይጣን ይቀበለናል። አንድ ቀን ብቻ በመጾም የዓመት ወንጀልን መሰረዝ፣ ማራገፍ፣ ከሱ መጽዳት ይቻላል። በመሆኑም እያንዳንዱ ሙስሊም ይሄን ቀን መች እንደሆነ በመጠየቅ ሊጾም፣ ቤተሰቦቹን ልጆቹን ሊያጾም፣ የማያውቁ ሰዎችን ትርፋቱን ጥቅሙን ሊነገር፣ የዘነጉ ሰዎችን መልእክት በመላክ ስልክ በመደወል ዘንድሮ አሹራ እዚህ ቀን ነው ብሎ ሊያስታውስ በመልካም ነገር ልንተባበር ይገባናል። ሰዎች መልካም ነገር እንዲሰሩ ሰበብ የሆነ የእሱን ማስታወስ የእሱን ሰበብነት ተጠቅመው መልካሙን ሥራ በሰሩ ሰዎች ልክ አላህ አጅር ይሰጠዋል፣ ከእነሱ አጅር ምንም ሳይቀንስ ብሏል ነቢ ሰለላሁ ዐለይሂ ወሰለም። አሹራን የምንጾመው አጅሩን ፈልገን ወንጀላችን እንዲራገፈልን ሙሐረምንም ለማክበር በዒባዳ ሙሐረምንም ለማክበር ነቢይንም ዓለይሂ ሰላቱ ወሰላም ለመከተን ወደ መዲና ሲሄዱ የመዲና አይሁዶችም ጭምር ሲጾሙት ሲያዩ ነቢዩ ሰለላሁ ዐለይሂ ወሰላም የሚቀጥለው ዓመት ላይ አንድ ቀን ጨምሬ ጾማለሁ ብላ አይሁዶች እንኳን እንደሚጾሙ ሲያውቁ ከነሱ ጋር የሚያመሳስለን ከሆነ ብለው አልተዉትም። አሹራንም እንጾማለን። ከአይሁዶች ላለመመሳሰል ደግሞ ቀጣይ ዓመት አላህ ካደረሰን ለኢን በቂቱ ኢላ ቃቢል 9ኛውን ዓመት ከፊት እንጾማለን። በዚህ ከአይሁዶች እንለያለን እንበልጣለን ብላ እሳቸው መነጋገራቸው ላይ ከቆየው እስከ ቀጣዩ ዓመት ብለው እንደነበረው ቀጣዩ ዓመት አሹራ ሳይደርስ ሞተው ከጌታቸው ጋር ተገናኝተዋል ሰለዋቱላሂ ወሰላሙሁ ዐለይህ። ኢዳ ቤተሰብን ልጆችን ልናጾም ቀኑ መቼ እንደሆነ ነቅተን ልንጠብቅ ልንጠይቅ ይገባናል። ብዙ ሰዎች ለመጾም ይዘጋጃሉ፣ ነገር ግን ሳያውቁት ያልፋቸዋል። ሌሎች ቀደም ብሎ የሚጾሙም አሉ። ዱንያዊ የሆኑ ነገሮችን በትኩረት እንደምንከታተለው አኼራዊ የሆኑ አጅር የሚያስገኙ ነገሮችን ነቅተን ልንከታተል እማና ከሆነ የሚያውቁ ሰዎችን ልንጠይቅ ይገባናል። የምንጾመው የዙል ሒጃ 10ኛውን ቀን በዚህ ዓመት 1441ኛው ዓመተ ሂጅራ ላይ እሁድ 9 ሰኞ 10 ይሆናል። በላጩ ዋናው ሱናው 10ኛውን ቀን መጾም ከአይሁዶች ጋር ለመመሳሰል ከፊት 9ኛውን ቀን ጨምሮ መጾም ሱና ነው። ያልቻለ ሰው በኋላ 11ኛውን ቢጨምር ችግር የለም። 10ኛውን ቀን ብቻ መጾም ይቻላል። አንድ ቀን እንኳን መጾም የሚከብዳቸው ሰዎች አሉ። ስራ ይበዝብኛል፣ የጉልበት ስራ ነው የምሰራው፣ አልችልም የሚሉ ሰዎች አሉ። ባትችል እንኳ ቢከብድህ እንኳ አንድ ቀን እረፍት ወስደህ አሊያ ደግሞ ግማሽ ቀን ሰርተህ ከሰዓት አርፈህ ልትጾም ይገባል። አንድ ቀን በመጾም የዓመትን ወንጀል የሚያሰርዝ ከሆነ አንድ ቀን የውሙ ዓረፋን በመጾም የ2 ዓመት ወንጀል የሚያሰርዝ ከሆነ የ2 ዓመት ወንጀላችን አላህ እንዲመረን ለሳምንት እረፍት ብንወስድ ትልቅ ነገር አለ። የሚበዛ አለ። የወንጀልን መዘዝ ካወቀ ከወንጀላችን መጽዳት ከፈለገን ከዚህ መጾም የቻለ 9ና 10ን ያልቻለ 10ን ብቻ መጾም ይችላል። ያላወቀ 10ን ብቻ ያገኘ ሰው ብቻ እንዳይሆንበት ከኋላ አንድ ቀን 11ኛውን ቀን ቢጾም ችግር የለውም። በአንዳንድ ሐዲሶች ተነግሯል። ሐዲስ ላይ ይሄን ያደረገ ወንጀሉ ይሰረዝለታል በሚባልበት ጊዜ አብዛኞቹ የዲኑ ሊቃውንቶች ዘንድ ጥቃቅን ወንጀሎችን ነው የሚሰርዘው። አሹራን መጾም፣ ረመዳንን መጾም፣ ውዱእ ማድረግ፣ የውሙ ዓረፋን መጾም መሰል የሆኑ ይሄን ያደረገ የዓመት ወንጀል የ2 ዓመት ወንጀል ይሰረዝለታል የሚባለው ጥቃቅን ወንጀሎች ከሆኑ፣ ከበባድ ወንጀሎች ከሆኑ ሪባ መብላት፣ ዝሙት መሰል የሆኑ አላህ የሚጠላቸው ዱንያ ላይ ወይም አኼራ ላይ ይሄን ያደረግ እንዲህ አይነት ቅጣት አለበት የተባለለትን ወንጀል የሰራ ሰው አስቀድሞ መተውበት አለበት። ዱንያዊ ቅጣት ካለውም መቀጣት አለበት እንጂ ከበባድ ወንጀሎችን እየሰሩ ውዱእ ሳደርግ ወንጀል ይራገፋል፣ መቶ ጊዜ ሱብሓነላህ ወቢሐምዲሂ ስል ወንጀል ይራገፋል፣ ወይም ደግሞ አሹራን ስጾም የዓመት ወንጀል ይራገፋል አይባል። ሲጀምርም ወንጀሌን በእንዲህ አይነት ነገር አላህ ይመርልኛል ብሎ ወንጀል መስራት አደብ አይደለም። አናቅም፣ እዛው ልንሞት እንችላለን። ነዑዙ ቢላሂ ሚን ሱኢ አልኻቲማ። ፈጥኖ ተውበት ማድረግ ትልቁንም ትንሹንም ወንጀል መተው አዋቂነት ነው። ወንጀል በመስራት የምናቃጥለው ጊዜ ሊኖረንም አይገባ። የተፈጠርነው ለወንጀል አይደል። የተፈጠርነው አላህን ለማስቆጣት አይደል። አላህ የሚያበላን የሚያጠጣን የሚጠብቀን የሚንከባከበን እሱን ልናምጽ አይደል። አላህ ተባረከ ወተዓላ የከለከለን ሐራም ያደረገብን ነገሮች ጥቂት ናቸው። አብዛኛው ነገር ሐላል ነው፣ የተፈቀደ ነው። ሐላሉን በአግባቡ መጠቀም እየቻለን በሐላሉ መብቃቃት እየቻለን በአዱንያ በአኼራ የሚጎዳንን ወንጀል ልንዳፈር አይገባን። ወንጀለኛ የሆነ ሰው ሁሌም ሊተውበት ይገባል።
ወንጀልን ሁሌም ልንተው ይገባናል። ይበልጥ ደግሞ የተከበሩ ቀናቶች ላይ የተከበሩ ወራቶች ላይ የተከበሩ እንደ መካ መዲና ያሉ ቦታዎች ላይ ወንጀልን ልንፈራ ልንጠነቀቅ ይገባል። በእነዚህ ወራትም ደግሞ ይበልጥ ተውበት ልናደርግ ይገባል። ተውበት ከመልካም ስራዎች መሃል አንዱ። በእነዚህ ወቅቶች ተውበት ማድረግ አንድ ራሱን የቻለ ትልቅ ዒባዳ። አሹራን የምንጾምበት ትልቅ ሕክማ ምክንያት አለ። በአንደኛ ደረጃ ቀኑን ወሩን በዒባዳ ለማሳለፍ፣ በሁለተኛ ደረጃ አምባገነኑ እኔ ነኝ ታላቁ ጌታችሁ ሲል የነበረውን ፍርዓውንን አላህ ተባረከ ወተዓላ ስላጠፋ ሙሳን ዓለይሂ ሰላም አላህ ስላዳነ ሙእሚኖችን አላህ ስላዳነ አላህን ተባረከ ወተዓላ ለማመስገን ነው የምንጾመው። የመዲና አይሁዶች አሹራን ሲጾሙ ነቢ ባዩአቸው ጊዜ ለምን እንደሚጾሙ ሲጠይቁ አላህ ሙሳን ከፍርዓውን ያዳነበት ቀን ስለሆነ ሙሳ አላህን ለማመስገን ጾሙት፣ እኛ ደግሞ ሙሳ ስለጾመው እንጾመዋለን ብለው አይሁዶች መልስ ሲሰጡ ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ አውላ ቢሙሳ ሚንኩም ብላ ከእናንተ ይልቅ የእኛ ዲን የሙሳ ዲን አንድ ነው በማለት ነቢዩ ሰለላሁ ዐለይሂ ወሰለም ቀኑን ጾመዋል። ሌሎችም እንዲጾሙ ጭምር አዘዋል። ይህን ቀን የምንጾመው አላህን ለማመስገን። ከዚህ ከአሹራ ብዙ የምናገኛቸው ትምህርቶች አሉ። ከዚህም አንዱ ሙስሊሞች ሙእሚኖች ሀገራቸው ቢለያይም ዘመናቸው ቢራራቅም እንደ አንድ ሰውነት እንደሆኑ እንደ አንድ አካል እንደሆኑ ከአሹራ ቅሷ መረዳት እንችላለን። ፍርዓውንን አላህ ያጠፋበት ቀን፣ ሙሳን አላህ ያዳነበት ቀን። ፍርዓውን ሙሳ የነበሩት ከኛ ከብዙ መቶ ዓመቶች በፊት ከመሆኑም ጋር ነቢ ሙሐመድ ዓለይሂ ሰላቱ ወሰላም እኛ ለሙሳ ከአይሁዶች ይልቅ ቅርብ ነን ብለዋል። ሙስሊሞች እንደ አንድ አካል ስለሆኑ የአንዱ ሙስሊም ደስታ ሁላችንም ሊያስደስተን፣ የአንዱ ሙስሊም ሐዘን ሁላችንም ሊያሳዝነን ይገባል። ወከዛሊክ አሹራ ቅሷ የምንማረው ዙልም፣ ግፍ፣ በደል ዕድሜ እንደሌለው ብዙም እንደማይቆይ አላህ ተባረከ ወተዓላ በዳዮችን የተወሰነ ጊዜ አቆይቶ ኋላ ላይ ብርቱ አያያዝን እንደሚይዛቸው እንረዳለን። ፍርዓውን ለረዥም ዓመታት ምድርን በፈሳድ ሲያጥለቀልቅ፣ የአላህ ባሮችን አዳ ሲያደርግ፣ አማኞችን ሲያፈናቅል፣ እንዳይኖሩ ሲያደርግ፣ ሕፃናትን ሲያርድ፣ ሙሳ ላይ የተለያዩ ግፍና በደሎችን ሲፈጽም ቆይቶ አላህ ተባረከ ወተዓላ መጨረሻ ላይ ይዞታል። ሲይዘውም ያሾፍበት በነበረው ወሃዲሂ አልአንሃሩ ተጅሪ ሚን ተሕቲ ይል በነበረው ውሃ ላይ ሰምጦ እንዲሞት ተደርጓል። ወሀከዛ ግፍ በደል ብዙ አይቆይም። አላህ ተባረከ ወተዓላ ያቆያል እንጂ አይተው። በሚይዝበት ጊዜ አያያዙ ብርቱ ነው። ያኔ ጉልበት ቢበዛ፣ ስልጣን ቢበዛ፣ ሰራዊት ቢበዛ የአላህን ተባረከ ወተዓላ ቅጣት ሊመልስ የሚችል ማንም የለም። ፍርዓውን ባህሪው ፍርዓውን ያስባል። በየጊዜው በየወቅቱ ኡማን አዳ የሚያደርጉ እስላምን የሚያሰድቡ ግፈኞች አላህ ተባረከ ወተዓላ ፍርዓውንን እንዳጠፋው ሊያጠፋቸው እንደሚችል ሊያውቁ ጥንቃቄ ሊያደርጉ ይገባቸዋል። ወሀከዛ ነቢዩ ሰለላሁ ዐለይሂ ወሰለም እኛ ለሙሳ ከአይሁዶች ይልቅ ቅርብ ነን ከሚለው ምላሻቸው ሙእሚን ከሙእሚን ሊተሳሰር፣ ሊደጋገፍ፣ ሊዋደድ፣ ሊረዳዳ ይገባል። ወሀከዛ ምን መውደድ፣ ምን መደገፍ፣ ምን መጥላት፣ ምን መንቀፍ እንዳለበት አስታውሎ አስቦ ሊጓዝም ይገባል። ሁሌም አላህን ተባረከ ወተዓላ ልንፈራ፣ ከክስተቶች ትምህርት ልንወስድ፣ አላህ ተባረከ ወተዓላ የሰጠንን ዓቅል በአግባቡ ልንጠቀም لننكا يقبانا. ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا. وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم انصر الإسلام والمسلمين في مشارق الأرض ومغاربها يا ذا القوة المتين. اللهم عليك بأعداء الإسلام والمسلمين اللهم عليك بأعداء الإسلام والمسلمين شل أركانهم ودمرهم تدميرا
واضرب بعضهم ببعض واجعلهم عبرة لمن خلفهم يا قوي يا جبار. اللهم وفقنا لما يرضيك وجنبنا معاصيك واجعلنا من عبادك الصالحين وحزبك المفلحين، واعف عنا وتب علينا واغفر لنا ولوالدينا ولمشايخنا. اللهم فقهنا في ديننا وارزقنا العمل به والاستقامة عليه ويسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى. اللهم يا مصلح الصالحين أصلح فساد قلوبنا. اللهم يا مصلح الصالحين أصلح فساد قلوبنا. اللهم يا مصلح الصالحين أصلح فساد قلوبنا واستر في الدنيا والآخرة عيوبنا. اللهم حبب إلينا الإيمان وزينه في قلوبنا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. آمين والحمد لله رب العالمين.